ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ የምንማረው የኦሪት ትምህርት ከአድማጮቻችን የቀረቡልንን ጥያቄ የተመለከተ ይሆናል። የዛሬው ጥያቄ እንዲህ ይላል። ራቡ ቃል ገብቶልናል ምን ማለት ነው? አንዳንዴ በጣም ነው ግራ የሚገባው። እንደሚታወቀው አንዳንድ ሰዎች ባለማወቅ ባለመረዳት ራባኖቶችን ጠንቋይ ያደርጓቸው። እንደሚታወቀው በዚህ ጉዳይ ላይ እጅግ በጣም ብዙ ነገር ነው የሚሰማው። እንደሚታወቀው በአንድ ህብረተሰብ ወይም በአንድ ግሩፕ ውስጥ የተለያዩ ሰዎች አሉ። በዚህ በአይሁድ ህግና ስርዓት መሰረት ህዝቡ ጽቡር ይባላል። ይህ ማለት ጻድቅም አለ፣ መካከለኛም አለ፣ ክፉ ወይም ራሻ የሆነ ሰው አለ ማለት ነው። እነዚህ በአንድ ላይ አብሮ ያቀፈ ነው ማለት ነው። እና ከነዚህ መካከል ለምሳሌ አንድ የራብ ወይም የኦሪት ትምህርት የሚያስተምር ወይም አዋቂ መጀመሪያ ከራሱ ላይ ነው ራሱን ነው የሚቀይር። መጀመሪያ ራሱን በግብረ ገብ ከተከለከሉት ነገሮች በሙሉ መጀመሪያ መራቅ አለበት ማለት ነው። ከዚያ በኋላ ነው ደግሞ እንግዲህ ሰዎች እርሱን እያዩ እንደሱ መሆን የሚፈልጉት ማለት ምሳሌ መሆን ያስፈልጋል ማለት ነው። በዚያ ፈንታ ደግሞ እውነተኞችና ደግሞ እውነተኞችን ለመምሰል የሚጠቀሙባቸው ነገሮች አሉ ማለት ነው። ምንድነው? አንድ ልብስ ነው። ለምሳሌ አንድ ፖሊስ የፖሊስ ልብስ አለው። ያንን የፖሊስ ልብስ ሌላ ሰው ከለበሰው ሌሎች ሰዎች እሱም ፖሊስ ይመስላቸዋል። ይሄ ራሱ አንዱ ትልቁ ችግር ነው። በአይሁድ ሕግና ስርዓት መሰረት ደግሞ እያንዳንዱ ይሁዲ የራሱ የሆነ የአለባበስ ሕግና ስርዓት አለ ማለት ነው። ስለዚህ የአለባበሱ ሕግና ስርዓት ተመሳሳይ ስለሆነ የትኛው ትክክለኛ የትኛው ትክክለኛ እንዳልሆነ ህዝቡ ለይቶ መረዳትና ማወቅ አይችልም ማለት ነው። በወሬው እውቀት ያም ያውቃል ይህም ያውቃል። ስለዚህ እያንዳንዱ የኦሪት እውቀት ያለው ወይም መምህር የሆነ ለህዝቡ መንገር ወይም ማስተማር ወይም መልእክት ማስተላለፍ የሚችለው ሁለት ነገሮችን ብቻ ለይቶ ነው ማለት ነው። አንደኛው ከ613 ህጎች መካከል ለሁለት ስለሚከፈል 248ቱ አድርጉ ወይም አድርግ የሚል ህግና ስርዓት ያለበት ሲሆን ሌላው ደግሞ ግማሹ ደግሞ 365 ደግሞ ያለው ደግሞ አታድርጉ ወይም አታድርግ የሚል ህግ ያለበት ማለት ነው። ስለዚህ እነዚህን 613ቱን ህግና ስርዓት የሚያውቅ ይሁዲ ሌላውን ይሁዲ እነዚህን ህጎችን የሚያውቁትን ይሄ ክልክል ነው፣ ይሄ ደግሞ የተፈቀደ ነው ብሎ መንገር ወይም መልእክት ማስተላለፍ ይችላል ማለት ነው። ከዚያ ውጭ ሌላ ኃላፊነት የለበትም ማለት ነው። ያ ሰው ያድርግ አያድርግ ራሱ ነው እንግዲህ የሚወጣው ማለት ነው። የዚያ የኦሪት መምህር ወይም እውቀት ያለው ለህዝቡ መንገር ወይም ማስተላለፍ የሚችለው
የፈጣሪ ሕግና ስርዓት ለህዝቡ ማድረስ ብቻ ነው ማለት ነው። ከዚያ በኋላ ህዝቡ በተግባር ይፈጽም አይፈጽም እሱን አይመለከተው ማለት ነው። ነገር ግን ዛሬ ደግሞ አንዳንዶች ደግሞ ተነሱ። ራቡ ቃል ገብቶልኛል። ለምሳሌ ራቡ ይሄን ካረክ ልጅ ትወልዳለህ፣ እንደዚህ ታረክ ልጅ ትወልዳለህ። አሁን ምን ሆኑ ራባናቶቹ ከነቢያትን በለጡ ማለት ነው። አሁን ታዲያ ምን ይባላል? አሁን ስለዚህ ህዝቡ ከፈጣሪ ይልቅ ወደ እነዚህ ራብ ነው የሚሄደው ማለት ነው። ስለዚህ ህዝቡ ምን ያደርጋል? እንደዚህ ከሆነ ታዲያ እኔ ለራቡ ሂጄ ቡራኬ ተቀብዬ ለምን ልጅ አልወልድም ወይም ጤናዬን አልድንም ይላል ማለት ነው። ስለዚህ በመካከል ማን ገባ? ራብ ገባ ማለት ነው። የራብ ዋና ኃላፊነት ሰዎችንና ፈጣሪን ማስታረቅ ነው። አብረው እንዲሄዱ እሱ ከፈጣሪ ዘንድ የሚታረቁትን ወደ እሱ መውሰድ የለበት ማለት ነው። ስለዚህ ያ ሰው ይህን ህጉን አድርግና ፈጣሪ ንገረ የምትፈልገውን ነገር ያደርግልሃል። ህጉ ይሄ ነው ዘው ይህን ካረግ ፈጣሪ ደግሞ ጸልይ እሱ ይሰጥሃል። ሁላችንም አብረን እናግዛለን በጸሎት በቃ ከዚህ ውጭ ሌላ ነገር የለም። ስለዚህ እኔ ያደርግልሃለሁ። እንደሚታወቀው አንዳንድ ሰዎች ልጅ ትወልዳላችሁ ወይም ይህን ካረጋችሁ ከበሽታችሁ ትድናላችሁ በማለት እንትን ይሰጣሉ ማለት ነው። ትንቢት ነገር እንደሚታወቀው የሴትን ልጅ ፍሬ መስጠት የሚችለው ፈጣሪ ብቻ ነው። በሱ እጅ ብቻ በፈጣሪ እጅ ብቻ ነው ያለው ማለት ነው። ማህፀን የሚቆልፈው የሚዘጋውም እሱ ነው። ልጅ መስጠትም ያለ መስጠትም ያለው ፈጣሪ ብቻ ነው። ስለዚህ እንደዚህ ያለበት ሰው ህጉ ምን ይላል? ህጉና ስርዓቱን ስንፈጽም እናደርጋለን፣ እንጸልያለን። ፈጣሪ እንኳን ተናግሯል እኮ በኦሪቱ ህግና ስርዓቴን ከጠበቃችሁ በእናንተ ዘንድ ራሱ ምን የለም መካን አይኖርም። ታዲያ ህጉና ስርዓቱን ሳንጠብቅ በህጉ መሰረት ታራምሽ ይባላል። በወር አበባ ጊዜ እንዴት መድረግ እንዳለበት ጽኒዎት አለ የለም። በአደባባይ ሴት ልጅ በህጉ መሰረት ሳትሆን ከወጣችና በህጉ በኦሪት ህግና ስርዓት መሰረት የተከለከሉ ነገሮችን ከተለያዩ ወንዶች ጋር የምታወራ ከሆነ እነዚህ ነገር ሳታስተካከል ሄዳ ከራብ ከሚባለው ቃል ግባል ወይም ቃል ማስገባት ትክክል ነው ወይ ነው? በዚህ ፈንታ በዚህ አይነት ችግር በጣም ብዙ ሰዎች ከፈጣሪ በመራቅ ወደ ራብ ጉዟቸውን አደረጉ ማለት ነው። አሁን ህዝቡ ከፈጣሪ ይልቅ ራቡ እንዲያደርገልኝ እንደዚህ ያደርገልኝ እንደዚህ ያደርገልኝ እንደዚህ ሰራልኝ እንደዚህ ታመሰረገልኝ ፈጣሪ እሳ እዚህ ላይ ነው ትልቁ ጥያቄ። ውሃ እያሳሳቀ ይወስዳል ነው የሚባለው። ከፈጣሪ በማገናኘት ፈንታ እነሱ ወሰዱን ማለት ነው በአቋራጭ። ስለዚህ እያንዳንዱ ይሁዲ ከአንድ ራብ የሚጠይቀው ወይም የሚፈልገው ነገር ኦሪት ምን ትላለች ብቻ ነው። ከዚያ በኋላ ያን ነገር በተግባር ያደርጋል። ከዚያ ውጭ ደግሞ ለፈጣሪ መጸለይ ብቻ ነው ማለት ነው። ነገር ግን በአቋራጭ ሄዶ ገንዘብ መስጠት ወይም የተለያዩ ነገሮችን ጉቦ መስጠት ያም ደግሞ እሱ ደግሞ አይ ችግር የለም ልጅ ትወልዳለህ እንደዚህ ያለ እንደዚያ ባይሆንሳ አንዳንድ ጊዜ እንደሚታወቀው በድሮ ጊዜ ነቢያት በነበሩበት ጊዜ ሐሰተኞች ነቢያትንና
እውነተኛ ነቢያቶች ነበሩ። ስለዚህ እና የእስራኤል ልጆች እኛ በምናውቃለን። እነዚህም ወደፊት ስለሚሆነው ነው የሚናገሩ ነቢያቶችም። እነዚህ ደግሞ ሐሰተኞች ነቢያቶችም ደግሞ ወደፊት ስለሚሆነው ነገር ነው። ስለዚህ የእነዚህም ሲፈጽም እናያለን፣ የእነዚያም ሲፈጽም እናያለን አሉ እና እንዴት ለይተን እንወቅ የሚል ጥያቄ አቅርቧል ማለት ነው። በዘዳግም ምዕራፍ 13 ላይ ማለት ነው። እና ፈጣሪ እኔ ያልኩት ነገር በሙሉ በተግባር ይሆናል። እውነተኞቹ ነቢያቶች እውነተኞች ነቢያት ግን ሐሰተኞች ነቢያቶች ግን ለምሳሌ 10 ነገር ቢናገሩ ወይም 5 ነገር ቢናገሩ ከ5ቱ ወይ 3ቱ ወይ 4ቱ ይሆናል ይላል። 5ቱ ግን አይሆንም ማለት። ስለዚህ አንዱ ላይ ህዝቡ በጣም ብዙ እንትን የለም ከዋናው ነው። ለምሳሌ ብዙ ጊዜ ሐኪም ቤት ሄደን ሐኪሙ አዳነ ይላሉ። ስንቶቹ ናቸው በሐኪም የሞቱት? የኛውሳ? ስለዚህ እያንዳንዱ ይሁዲ ማወቅ ያለበት ነገር ኦሪት ህግና ስርዓቱን ስለማናውቅ ወይም ካልተማር እነዚህ ኦሪት የሚያውቁ ሰዎች ህጉና ስርዓቱን ይነግሩናል ማለት ነው። ከዚያ ውጭ እነሱ ቃል ኪዳን ሊገቡልን አይችሉም ማለት ነው። ምን ዋስትና አለ? እንደዚያ ከሆነ ታዲያ ፈጣሪን ቀይሮት ማለት እኮ ነው። ስለዚህ እያንዳንዱ ይሁዲ ከፈጠረው ቅዱስ ፈጣሪው ጋር ህግና ስርዓቱን በማድረግ ከፈጣሪው ጋር መታረቅ ይችላል ማለት ነው። እነዚህ ግን ደግሞ የኦሪት ሊቃውንቶችን አታክሩ ማለት አይደለም። ነገር ግን ይህ ቃል ገባልኝ ይህን እንደዚህ ያደርግልሃለሁ ወይም እንደዚህ ያደርግልሻለሁ ብሎኛል የሚል ነገር በዋዛ ብዙ ችግር ስለሚያመጣ ማለት ነው። ስለዚህ እያንዳንዱ ይሁዲ ከኦሪት እውቀት ካለው ህጉና ስርዓቱን ያደርጋል። ያን ህግና ስርዓቱን በሚያደርግ ጊዜ ከፈጣሪ ጋር ይገናኛል ማለት ነው። ከፈጣሪ ጋር የማያገናኝን ነገር ወይም የሚያቆራርጠን ነገር ህግና ስርዓቱን በተግባር ስለማናደርግ ነው ማለት ነው። ለምሳሌ አንድ ሰው ስራ ቦታ ሄዶ የታዘዘውን ካልሰራ ከአለቃው ጋር ግንኙነት አይኖረውም ማለት ነው። አለቃውም ያን ስራ ስላልሰራ ሊከፍለው አይችልም ማለት ነው። ከሰራ ግን ልክ እንደሰራው መጠን ይከፍለዋል ማለት ነው። ልክ በዚህም እንደዚሁ ነው። በህግና ስርዓትም ህግና ስርዓቴን ጠብቁ፣ በህጌና በስርዓቴ ከዳችሁ ሁሉ ነገር እሰጣችኋለሁ ብሏል ፈጣሪ። ስለዚህ ከፈጣሪ ውጭ ሌላ ለኛ ዋስትና ወይም ትክክለኛ ቃል ኪዳን ሊገባልን አይችልም ማለት ነው። ይህንን መርሳት የለብንም። ኢምበኩቆታ ትሌሁ ይለናል። ህጉና ስርዓቱን ከጠበቅን ልክ ፈጣሪ እንዳለው ማለት ነው ካደረግን ፈጣሪ ያለውን ነገር ያደርግልናል ማለት ነው። ያንን ሳናደርግ በአቋራጭ እንጸድቃለን ብለን የምናደርጋቸው ነገሮች ጉዳት እንጂ ክስረት እንጂ በረከትና ጽድቅነትን አያመጡም ማለት ነው። ስለዚህ ከዚህም ላይ ጥንቃቄ ማድረግ ያስፈልጋል። እንግዲህ ብዙም ወደፊት የምንማራቸው እዚህ ጉዳይ ላይ እንግዲህ ዛሬው ግን ባጭሩ ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ የጊዜው በደህና ቆዩ። በሩክ አዶናይ ለዓለም አሜን በአሜን።